ደፋር መሆን የሚጠይቅ ነገር ነው። ማንም ባልሄደበት መንገድ ለመሄድ ማሰብ እሱ ብቻ ነው እኔ የሚታየኝ የለውጥ መንገድና ይሄ ያረጀውን ነገር በደንብ አርጅቶ ደክሞት እንዲሞት ካልረዳኸው በስተቀር ደፍረክ ዝም ብሎ ልክ ጌታ ኢየሱስ እኮ እንዳለው ነው። ይሄ ያረጀ ልብስ ላይ አዲስ ራፊ አምጥተህ ብትጥፍበት ትጎዳዋለህ እንጂ አጠቅሞ። ስለዚህ አንዳንድ ጊዜ ፍሬሽ የሆነ ነገር ያስፈልጋል። ፍሬሽ የሆነ በጣም አዲስ የሆነ ነገር ያስፈልጋል። በእርግጥ የምናመጣው የምንፈጥረው ነገር ይኖራል ማለት አይደለም። አዲስ ነገር ግን ረጅም ዘመን የተጓዝንበት ረጅም ዘመን የመጣንባቸው መንገዶች እንትን አይደሉም፣ ጤናሞች አይደሉም እና ጤናማ ደግሞ አላደረገንም። በቃ ይሄ ወደ ቁልቁል በቃ እየወረድን እንዳለን ነው እኔ የሚሰማኝ እና ብዙዎች እዚህ ሀሳብ ጋር ይስማማሉ ብዬ አስባለሁ። ደፍሮ የሚወጣ የለም እንጂ ደፍሮ የሚናገር የለም እንጂ ይሄ በቃ መዳን የማይችል ይሄ መፈወስ የማይችል አለ አይደለ? በቃ ጭልጥ ብሎ ቁልቁል የተጓዘ ማለት ነው እና ይሄ ምንድነው ሲዩሳይድ ሚሽን አለ አይደለ? ራስን የማጥፋት ሚሽን እንደዛ አይነት ነገር ውስጥ ያለ ነው እና ቶሎ ብለህ ካልባነንክበት ምንም በቃ በዛ ውስጥ ነው እንትን የምትሞተው የምትጠፋው ማለት ነው እና አጣጥመን ደስተኞች ሆነን እንደገና ደግሞ ለሌሎች አቀብለነው የምንሄደው ነገር ሳይኖረን ዝም ብሎ ዘመናችን፣ እድሜያችን፣ ጊዜያችን ይባክናል። ከሌላ ቦታ የሆነ ነገር ታምር እየጠበቅን ማለት ነው። ግን እንደዛ መሆን የለበትም። ጀስት መድፈር ይጠይቃል። በቃ ሰው ባልሄደበት መንገድ ለመሄድ ሰው ያልሞከረውን ነገር ለመሞከር መድፈር አለብን። ምክንያቱም አሁን እኔ ባለፈው ያወራሁት ነገር አለ እኮ ዊዝ ሰርቴኒቲ ክሌም ያደርጋል ሰው ተነስቶ በቃ አያም ትሩ ቸርች ኦፍ ጋድ ብሎ ክሌም ያደርጋል። ግን እብደት ውስጥ ያለ ሰው ማለት ነው፣ መልክ የሌለው ፓተርን የሌለው ይሄ ራሱ የፈጠረውን ክርስትና ፕራክቲስ እያደረገ ሰው ግን ዊዝ ሰርቴኒቲ ክሌም ያደርጋል። መጽሐፍ ቅዱስ እኮ ሐዋርያ ጳውሎስ እንኳን ሲናገር ጌታ የእሱ የሆኑትን ያውቃል ነው ያለው እና ዊዝ አብሶሉት ሰርቴኒቲ ከሌ የክርስቶስ ነው ብለን መናገር የማንችልበት ማለት ነው። በተለይ ደግሞ ኢንስቲቱሽናላይዝ የተደረገ የእምነት ተቋምንና የእምነትን ቤት ከሌላው ራሱን ነጥሎ ዊዝ አብሶሉት ሰርቴኒቲ እኛንን የክርስቶስ እውነተኛዋ ቤተክርስቲያን እች ነች ብሎ ሌላውን ባገለለ ሌላውን ባወገዘ መልኩ ማለት ነው። መጨረሻ ላይ ጌታ ኢየሱስ ሲመጣ የሚመጣው የእሱ ወደ ሆኑት ነው። መቼም የሚጠፋን አይደለም፣ የእሱ ወደ ሆኑት ነው የሚመጣው። ስለዚህ ሲመጣ ታፔላችንን እያየ አይደለም መቼም የሚቀበለን፣ ወደ እሱ የሚሰበስበን የዲኖሚኔሽናል አይደንቲፊኬሽናችንን አይደለም እንትን የሚለው። ኢቨን የራእይ መጽሐፍ እንኳን ስናነብ በግንባሮቻቸው ላይ የእሱ ስም የእግዚአብሔር ስም ይሄ የሚያሳየው እኮ ቢሎንጊንግነስ ነው። ስለዚህ የየትኛው ቸርች አባል ነው፣ የትኛው ዲኖሚኔሽን ተከታይ ነው የእግዚአብሔር ስም በግንባሩ ላይ ሊጻፍ? እብደት ውስጥ ያለው ወገን ምስቅልቅል ያለ ራሱ ሪኢንቨንት ያደረገውን ቨርሽን ኦፍ ክርስቲያኒቲ ይዞ ግን ዊዝ አብሶሉት ሰርቴኒቲ ይናገራል ማለት ነው። መኖሪያቸው ነው። በቃ እኔ እውነቱን ነው የምነግራቸው፣ መኖሪያቸው ነው። ይሄ መኖሪያቸው በ60 በ70 ዓመታቸው በ80 ዓመታቸው ካልኩሌት ያደረጉትን ምድራዊ ኑሯቸውን ይኖሩበታል። በቃ አንድ ጊዜ እየጽፍ ያለው እንዲያውም ፌስቡክ ላይ ሪሊጅን በቃ በጣም ይመቻል። ለምን ካላችሁ ለሰልፍ ፕሮሞሽን ይመቻል፣ እንጀራ ለመበያ ይመቻል። ልክ እንደ አንድ ፖለቲከኛ ወይ እንደ አንድ ምን ልበላችሁ እንደ አንድ ፕሮፌሽናል መኖሪያቸው ነው። በቃ አጭበርብረውም አታለውም ኢን ዘ ኔም ኦፍ ጋድ ኦር አት ዘ ኤክስፔንስ ኦፍ ዘ ጎስፐል መኖሪያቸው ነው። የምናያቸው በሙሉ ማለት ነው፣ በሙሉ ያለ ልዩነት ነው የምላችሁ ደፍሬ ማለት ነው። ስለዚህ እኔ እውነተኛውን ነገር ይዞ ለመቀጠል በተለይ ለቀጣዩ ትውልድ ካሰብን ከበታቾቻችን ላሉት ካሰብን ጨክነን በአዲስ መንገድ ለመሄድ ኦር ፍሬሽ በሆነ መንገድ
እግዚአብሔርን ነገር እንደገና ለማንሳት እንደገና በዛም ነገር ለመታደስ በዛ ነገር እንደገና ራስን ዲፋይል ለማድረግ መጨከን ይጠይቃል፣ መድፈር ይጠይቃል። ያው ራሴን ገልጬ ነው እንግዲህ ፌስቡክ ላይ የምጽፋቸው ነገሮች ማንም የማያነሳቸውን ነገሮች ነው የማነሳው። ሰው የሚመካበትን ነገር ሁሉ ነው የማነሳው። ለምሳሌ እናንተም ባለፈው አብራችሁ ነበራችሁ። ሶላ ስክሪፕቸራ የሚለው ወገን ነው በከፍተኛ ዲቪዥን ውስጥ ያለው ማለት ነው። ከሌላው የእምነት ቤትና ተቋም አልዳንም፣ እውነተኛ ቤተክርስቲያን አደለችም ብለን የምንላቸው አሉ አይደል? ከነሱ የተሻለ ዩኒቲ ኦፍ ዘ ቸርች፣ ከነሱ የተሻለ ምንድነው የቅዱሳንን ፌሎሺፕ እንትን ማለት ሲገባን ወርልድ ዋይድ የሆነ አንድ የኢየሱስ ክርስቶስን ቦዲ የኢየሱስ ክርስቶስን አካል ሊያሳይ የሚችል የእግዚአብሔርን የምድርና የሰማይን ምንድነው ሪዩኒየን እግዚአብሔር ኤፌሶን ላይ የሚለው እሱን አይደለ? ለማስታረቅ ሰማይና ምድርን ለማስታረቅ ነው የሚለው። ስለዚህ ይህንን ኮስሚክ የሆነ ሪኮንሲሌሽን እግዚአብሔር ጀምሯል፣ ሰውን በማስታረቅ ማለት ነው። አይሁድንና አሕዛብን በማስታረቅ እግዚአብሔር የጀመረውን ይህንን መላ ዓለሙን የሚነካ አፌክት የሚያደርግ በኮስሚክ ሌቭል እግዚአብሔር የሚሰራውን ስራ ሊያሳይ ሊያንጸባርቅ የሚችል ዩኒየን በአይሁድና በአሕዛብ መካከል ሰው ከሰው ጋር ታርቆ ሰው ከእግዚአብሔር ጋር ይህን ማንጸባረቅ የሚችል የተሻለ ወገን ሆኖ መውጣት ሲገባው በአንድ በኩል ሶላ ስክሪፕቸር ይላል፣ በሌላ በኩል ደግሞ ዲፍረንት ዲኖሚኔሽንስ ማለት ነው። ቤዝድ ኦን ዋት ስክሪፕቸር ላይ ሳይሆን አውት ኦፍ ስክሪፕቸር ራሳችን ኮንስትራክት ባደረግናቸው ቴዎሎጂያችን ላይ ማለት ዶግማዎቻችን ላይ ማለት ነው። ስለዚህ ሁሉ አጥራለሁ። ባለፈው ያልኳቸው ወደ 9,000 ወደ 10,000 የሚሆኑ ዲኖሚኔሽንስ ማለት ነው። ይሄ ደግሞ ራሱን ችሎ ደግሞ አንድ አጥቢያ ከፍቶ አንዷን አጥቢያ ደግሞ የሚመራ ይሄ የፒኤልሲ አይነት የኦርጋናይዜሽናል አይነት ያለውን ደግሞ እሱን እንደዚህ አይነቶቹን እብዶች ደግሞ እኔ የምን ውስጥ እንደሚገቡም አላውቅም። ስለዚህ ፍራክቸሩ በጣም ዲፕ ነው። ዲቪዥኑ በጣም ይሄ ከጎሳ ያልተላቀቀ ከሎካሊቲ ያልተላቀቀ ይሄ ከፖለቲካ ተጽዕኖ ያልተላቀቀ ይሄ ይንበሳል ይሄ መላ ዓለሙን ሊያቅፍ የሚችል ቮይስ መሆን አንድ ሲንግል ቮይስ መሆን ያልቻለ ማለት ነው። በመንፈስ አንድነን እንላለን ሁላችንም። በቃ ይሄ አምጥተናል አይደል? የዩኒቨርሳል ቸርች ሎካል ቸርች ብለን የከፋፈልናት ነገር አለች አይደል? የሰራናት ቴዎሎጂ በቃ መቼም አንድ እንደማንሆን እያሰብን እንቀጥላለን ማለት ነው። ለአንድነት እንኳን የምንሰራ እስቲ ቼክ እናድርገው እስቲ ብለን እንኳን ወደኋላ ማንመለስ ማለት ነው። የሰጡን ተቀብለን ይኸው 500 ዓመት የከረምን ማለት ነው። ግለሰቦች ላይ እኮ እንዳለ ትራዲሽኖቹን ወደኋላ ብትወስዷቸው ግለሰቦች ላይ ያርፋል፣ የሆኑ ግለሰቦች ላይ ያርፋል። ስለዚህ ተስፋ እንኳን አሁን ለምሳሌ እነ ሉተር ተነሱ፣ ቤተክርስቲያንን ለማደስ ሞከሩ፣ አልቻሉም። ምክንያቱም ያ ሊታደስ የማይችል ጠንካራ የበላይ የሆነ ምንድነው አቅም የነበረው በጣም ረጅም ዘመን የተደራጀ በጣም አቅም ያለው ምንም ነገር ማድረግ የሚችል ተቋም ማለት ነው። ረጅም ዓመት ጠንካራ የሆነ ዶግማ ያለው ጠንካራ የሆነ አስተምሮ ያለው ጠንካራ የሆነ ስትራክቸር ያለውን ነገር መግጠም የማይቻል ነው። ስለዚህ ስር የሰደደን ትምህርት ዘመናት ያስቆጠረን ትምህርት መቃወም እና ወር ደግሞ መታረም አለበት ብሎ መነሳት ዋጋ ያስከፍላል። እነ ሉተር እንደከፈሉት ማለት ነው። እነሱም ግን ተጠላልፈው እዛ ውስጥ ነው የወደቁት። ለምሳሌ ሉተር ዶሚናንትሊ ጀርመን ውስጥ ነበር ሲሰራ የነበረው። ከጀርመን ወጣ ስትሉ ደግሞ ሌላ አይነት መልክ ሌላ አይነት ከለር ያለው ኢንዲቪጁዋልስ ላይ ለምሳሌ ዚዊንግሊ ያለ ስዊዘርላንድ ማንሳት ይችላል። ፈረንሳይ የነበረው ካልቪን በኋላ ላይ ወደ ስዊዘርላንድ የሄደው። ስለዚህ ካልቪኒስቲክ በዚህኛው ጀርመን አካባቢ ነው። ሉትራን አሁን አውሮፓ አንዳንድ ሀገሮች ሉትራንስ ናቸው አብዛኞቹ። ስለዚህ ትራዲሽናቸውን ጠብቀው የቀጠሉ ማለት ነው። እንደዚህ እያለ የተከፋፈለ ይሄ የሎካል ሆኖ ማለት ነው የጎሳ ሆኖ የዘር ሆኖ መቀጠሉ አሁን ላለንበት ምስቅልቅል ላለ ነገር ማለት ነው። እኔ ባለፈው ያልኳችሁ ማለት ነው አንድ የኒው ቴስታመንት ስኮላር ዳንኤል ዋላስ የሚባል እሱ ያለው ማለት ነው ቤተክርስቲያን ይሄ ምንድን ነው በጣም አይዲያል የሆነችን ቤተክርስቲያን ምድር ላይ
ኢትስ ኢምፖሲብል አለ፣ መስራት አንችልም አለ። ለምን ሲል ቢኮዝ ብዙ ነገር አበላሽተናል። ሪከቨር ልናደርገው እስከማንችል ድረስ በጣም ብዙ ርቀት መተናል። ብዙ ነገሮችን እያበላሸን መተናል ማለት ነው። ስለዚህ ፈውስ ያስፈልገናል ካልን፣ ለውጥ ያስፈልገናል ካልን እንግዲህ መድፈር ይሄ ሳይነካ የቆየ እንደ እግዚአብሔር ቃል የተቀበልናቸው እንደ እግዚአብሔር ቃል ያከበርናቸው የእያንዳንዳችንን ትራዲሽኖች መንካት ይጠይቃል። አሁን ማንን ይነካል? አሁን የቀደሙት በደንብ ስለተደራጁና ብዙ አጥቢያ ብዙ ስትራክቸራል ጥንካሬና ረጅም ዘመን ስለቆዩ ምድሪቱ ላይ ራሳቸውን እንደ ጄኒውን በጣም ሳውንድ አድርገው የሚቆጥሩ የእኛን ሀገር ነው የምነግራቸው። ሌላ ቦታ ደግሞ ስትሄዱ ይሄ አዳዲሶቹ ደግሞ በቃ ምን የሆነ በቃ በሽታ አለ መነካት ያለበት ግን በቃ በመተፋፈር በመሽኮርመም ዝም ብሎ የሚታለፍ እንደ እግዚአብሔር ቃል እየተቆጠረ የሚሄድ አይነት ነገር ማለት ነው። ኦኬ እዚህ ጋር ያለው ነገር እንዴት ነው እስቲ? ኦርቶዶክሲ አለክ? ኦርቶዶክሲ እሺ፣ የለም ወጣ። ኦርቶዶክሲ የለም መሰለኝ። እሺ፣ አይ እንትን እዚህ ጋር ሳይ እሺ እና እኔ ይሄ በቃ ሳይነካ ይቆያል አይደል? በቃ እንደ እንትን ተቀብለ ነው እንደ እግዚአብሔር ቃል ተቀብለ ነው ያቆየናቸው ብዙ ነገሮች አሉ ሳይፈሹ ማለት ነው። ዝም ብሎ በቃ እና የእግዚአብሔር ቃል ነው ብሎ የሚመስለን አንዳንድ ጊዜ ሰው ሁሉ አፍ ውስጥ እናየዋለን። ሰዎች ሲናገሩት ሲያወሩት ሲሰብኩት እናያለን። አንዳንድ ነገሮች እኔ በቃ ሳቄ ነው የሚመጣው። እንዴ ይህንን እኮ ያስተማረው አንድ ሲንግል ፐርሰን ሊሆን ይችላል። እንዴት ኩዌሽን አይደረግም? እንዴት ኢንላይት ኦፍ ስክሪፕቸር ነገሮችን ለማየት አንሞክርም? እና ከባድ የሆነ እንትን አለ ይሄ አንክሪቲካል የመሆን ማለት ነው። ነገሮችን በቃ ራስ ጋር ባለ ነገር ብቻ እያዩ የመሄድ እንደ እግዚአብሔር እኮ የመላለሙ አምላክ ነው፣ የኛ ብቻ አይደለም እኮ። ይህንን እኮ ጳውሎስ ነግሮናል። ሮሜ መጽሐፍ ስናነብ የመጀመሪያዎቹ ምዕራፎች የሚነግሩን ይህንን ነው። የአሕዛብ አምላክ ምንድን ነው? የአይሁድ አምላክ ብቻ ነውን ብሎ እኮ ይጠይቃል። ስለዚህ ኤክስክሉሲቭሊ ጂዊሽ ክሌም ሊያደርጉ ይችላሉ፣ ሊያውም ዊዝ አብሶሉት ሰርቴኒቲ ማለት ነው። እና አንዳንድ ጊዜ እግዚአብሔርን የእኛ ብቻ እናደርገዋለን። የእኛ ዲኖሚኔሽን ብቻ፣ የእኛ አገልግሎት ብቻ ማለት ነው እግዚአብሔር። እንደ እግዚአብሔር እኮ ኢንቴንሽኑ፣ ፍላጎቱ፣ ፕላኑ እኮ መላለሙን ሪስቶር ማድረግ ነው። ለአንዴና ለመጨረሻ ጊዜ ኪንግደሙን ሪከቨር ማድረግ ነው እንጂ እኮ ታፔላዎቻችንን እያነበበ አይደለም እኮ የሚቀበለን የሚያቀን። ወሬቨር ዩ አር እግዚአብሔር መንፈስ እስካለን ድረስ የእግዚአብሔር መንፈስ እስከተሰጠን የእግዚአብሔር መንፈስ እስከተቀበልን ድረስ the only identity marker is the spirit። ስለዚህ መንፈሱ ያላቸውን ሰዎች ነው እግዚአብሔር በክርስቶስ የሚያውቃቸው። አልቲሜትሊም ወደ ራሱ የሚሰበስባቸው እነሱን ነው እንጂ አብሶሉት ምንድን ነው ሰርቴኒቲ ውስጥ ተቀምጠን እግዚአብሔርን የኛ ሰፈር እናደርገዋለን። የኛ ሰፈር በእኛ ትምህርት ልክ የሚንቀሳቀስ፣ በእኛ ትምህርት ልክ የሚሰራ፣ በእኛ ቴዎሎጂ ልክ ምድሪቱ ላይ የሆነ ነገር የሚያደርግ አይነት አምላክ ማለት ነው። እሱ አምላክ እውነተኛው አምላክ አይደለም። በራሳችን ኢሜጅ፣ በራሳችን መልክ፣ በራሳችን ልክ ሪክሬት ያደረግነው እንደገና የፈጠርነው አምላክ ነው ሊሆን የሚችለው
ስለዚህ እውነተኛው አምላክ ከኛ የሰፋ ነው፣ ከኛ የተለቀ ነው፣ ከኛ ከምናስበው ነገር እጅግ የራቀ ነው። ስለዚህ እግዚአብሔር ካለበት ሆኖ ወደ ምድር ሲያይ፣ ወደ እምነት ቤቶች ሲያይ፣ በተለያየ መጠሪያ ወደ ተከፋፈሉት ነገር ግን በራሳቸው ቴክኒክ አንድ መሆናቸውን ለማሳየት ወደሚሞክሩት ወደ ታች ሲያይ እግዚአብሔር ምንድን ነው የሚያየው? ስለዚህ በዚሁ ይቀጥላል፣ ትሬንዱ በዚሁ ይቀጥላል። አንድ ጎበዝ ይነሳል፣ ራዕይ ያለኝ ይላል፣ የራሱን ድርጅት ይከፍታል ማለት ነው። ቢኮዝ ቤተክርስቲያኔ ይከፈታል ብዬ ስለማላስብ ማለት ነው። እንደገና ደግሞ ኢንተርናል ሙቭመንቱ ባለፈው እንዳልኩትኝ ይሄ ዝውውሩ የጋራ ምዕመን አለን ብያለሁ። ብቻ ቢዮንድ ዲስ ማሰብ ይጠይቃል። ቢዮንድ ዲስ ካለንበት መውጣት ይጠይቃል። ይሄ ብቻ ነው ከሚል ከጠባብነት እግዚአብሔርን በራስ መልክና በራስ ምሳሌ ከመቅረጽ ከመረዳት እንደገና ደግሞ ራሳችን በፈጠርነው ሰዓት ውስጥ ራሳችን በፈጠርነው ሪቫይቫል ውስጥ ብቻ እግዚአብሔርን ከማሰብ እግዚአብሔርን ኤክስፔክት ከማድረግ እግዚአብሔርን በዛ ልክ ከመለማመድ እንደ እግዚአብሔር እኮ በጣም ትልቅ አምላክ ነው። እግዚአብሔርን ወደ ስሜቴ ዝቅ ላደርገው አልችልም። ወደ ልምምዶቼ ላወርደው አልችልም። እግዚአብሔርን ወደ መረዳቴ ሳይኮሎጂስቶች እንኳን ይላሉ እኮ ሰው በለውጥ ሂደት ውስጥ ነው። ኢቨን አይደንቲቲው እንኳን ተሰርቶ አያልቅም። ኢትስ አ ፕሮሰስ። አይደንቲቲ ፎርሜሽን እኮ ፕሮሰስ ነው። ግን እኛ መድረኮቻችን ላይ ቆመን በጣም እርግጠኞች ሆነን የምንናገራቸው ነገሮች ነገ ልንረታቸው፣ ነገ ልንጥላቸው፣ ነገ ደግሞ የእኛ እስከማይመስሉን ድረስ ልንቃረናቸው እንደዚህ አይነት እብደት ውስጥ እንደዚህ አይነት ሳይክል ውስጥ ነው ያለ ነው። ስለዚህ የሆነ ተስፋ የምናደርገው አርበኛ በቃ አሁን ወንጌል የሚሰብክ ሰው እየተነሳ ብለን የምንከተለው ግለሰብ ምናምን ይህም እንደዚህ አይደለም እኮ ህይወት። ኖርማል ላይፍ እንደዚህ አይደለም። ስለዚህ በሚያሳዝን መልኩ ክርስትናን ሪከቨር ማድረግ ካለብን ቦልድሊ ማንም ባልሄደው መንገድ ለመሄድ መነሳት ይጠይቃል። ስለዚህ እንደዚህ ይሄ ጤናማ የሚመስሉ ነገሮች ሁሉ እያሳመሙ ነው፣ እያቆሰሉ ነው። ራሳችንን ይሄ ሲውሳይድ ሚሽን ላይ የተጠመድን እስክንመስል ድረስ ማለት ነው። እኔ የማወራው መጀመሪያ የስሜቴን አይመስለኝም። ብዙ ያሰላሰልኩበት ያጠናውበት ኢቨን አካዳሚክስ ውስጥ ያሉ ስኮላርሊ ሊያወሩ የሚችሉትን ነገር ነው የማወራው። ግን ያው አንዳንድ ጊዜ ማን ነው የሚናገረው? አሁን እኔ የማወራውን ሰውዬ ሌላ ሰው ቢያወራው በቃ የሆነ ወይ ይጫጫ ይሆናል። የሆነ ሰው የመቶ ሚዲያ ላይ እንዲህ ነው ስለ ዘመኑ እንደዚህ ነው ዘመኑ ደክመናል ምናምን ቢል ያ ሊጫጫ ይችላል። እኔ ግን እያልኩ ያለሁት እንደዛ አይነት ሴንቲሜንት አይደለም እያወራ ያለሁት። እኔ እያወራ ያለሁት በጣም ረገጥ ያደረገ መውጫውንም ላስቀምጥ የምችለው ነገር ነው። መድኃኒቱንም ልናገር ይችላል፣ ልጠቁም ይችላለሁ እስከገባኝ ድረስ ማለት። ለምሳሌ አንደኛውና ትልቁ ነገር እግዚአብሔርን ተጠግተን ልቡን ስሜቱን ለመረዳት መሞከር። ለብዙ ችግሮቻችን መፍትሄ በዛ ውስጥ አለ ብዬ አስባለሁ። ለምሳሌ መጽሐፍ ቅዱሴን ሳጠና መጽሐፍ ቅዱሴ ጋር ሄጄ መጽሐፍ ቅዱሴ የሚያሳየኝ እግዚአብሔርና አሁን ሰዎች የሚነግሩኝ እግዚአብሔር አንድ አይደለም። በብዙ ቦታ ኢንትሮዲውስ የሚደረገው እግዚአብሔር is not the God of the Bible። የመጽሐፉ እግዚአብሔር ምንም የሚያውቀው ሃይማኖት የለም፣ ምንም የሚያውቀው ዲኖሚኔሽን የለም፣ ምንም የሚያውቀው ነገር የለም። በመጽሐፍ ቅዱሴ የማውቀው እግዚአብሔር ፈቃዱን ያስታወቀ ሐሳቡን የገለጠልን እንደገና ደግሞ በምሳሌው በመልኩ አድርጎ የፈጠረን ከዛ በኋላ ደግሞ ሰዎችን ለማዳን ሰዎችን ወደ ራሱ ለመመለስ በክርስቶስ ኢየሱስ ራሱን የገለጠ አምላክ ማለት ነው። ስለዚህ እኔ ኢየሱስ ክርስቶስ ጋር ስመጣ ኢየሱስ ክርስቶስ ኢንትሮዲውስ የሚያደርገኝ ወደዚህ አይነት አምላክ ነው። በቃ ኢንቴንሽኑ ለእኔ ብቻ ሳይሆን ለመላ ዓለሙ ያለውን ልቡን ሐሳቡን
ነው የማውቀው። ክርስቶስ ጋር መጥቼ ዲኖሚኔሽን አይደለም የማውቀው፣ የእምነት ቤት አይደለም ኢንትሮዲውስ ያደረገኝ ክርስቶስ። የሆነ ስትራክቸር ኦርጋኒዜሽናል እንትን ክለብ አይደለም ኢንትሮዲውስ ያደረገኝ ጋድ፣ ሊቪንግ ጋድ፣ ለመላ ዓለሙ የሚያስበው ትልቅ ሐሳብ ያለው ያንንም ሐሳብ ኤክስኪዩት ማድረግ የጀመረ ሕያው አምላክ ማለት ነው። ስለዚህ ኢየሱስ ክርስቶስ እኔን ያየ አብን አይቷል ይላል። አልቲሜት የሆነው በክርስቶስ ኢየሱስ በኩል የተዋወቅነው አምላክ የእሱን ፈቃድ የእሱን ሐሳብ መፈለግ ካለብን የትም መሄድ አይጠበቅብንም። ሙሉ ለሙሉ በክርስቶስ ኢየሱስ ተገልጧል፣ በክርስቶስ ኢየሱስ ተተርኳል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር አብ ፈቃድ ኢምቦዲመንት ነው ማለት እንችላለን። የእግዚአብሔር አብ ፈቃድ፣ የእግዚአብሔር አብ ምክርና ፕላን ኢምቦዲመንት አካል ነው ኢየሱስ ክርስቶስ ማለት። ስለዚህ ስሩ ክራይስት በክርስቶስ ኢየሱስ እግዚአብሔርን አያለው፣ እግዚአብሔርን አውቃለሁ ማለት ነው። ስለዚህ እግዚአብሔርን ካወቅኩኝ በኋላ መኖር ነው፣ በቃ ዝም ብሎ መኖር ማለት ነው። ምድር ላይ መኖር ማለት ነው። እንዴት አይነት መኖር? እንደ ኢየሱስ ክርስቶስ መኖር ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱን ከማንም ጋራ አታች አላደረገም፣ ከማንም ጋራ ራሱን አሶሴት አላደረገም። the very existence of Christ እንኳን ዮሐንስ ምዕራፍ 4 እንደሚነግረን የአባቴ ፈቃድ ነው። ስለ ምግብ ሲያወሩ ነው እኮ ምግብ እንግዲህ የህላዌ ጉዳይ ከሆነ ምግብ ማለት ነው። እንግዲያውስ እኔ ልንገራችሁ the very reason for my own existence የአባቴ ፈቃድ ነው አለማ። እኔ ምግብ አያስፈልገኝም ምግብ አልበላም ማለቱ አይደለም፣ ግን ከምበላው ምግብ በላይ ኮንሰርንድ የምሆንለት ሌላ የህልውናዊ ምክንያት የሆነ ነገር አለ። እሱም እግዚአብሔር አብ ወደ እግዚአብሔር አብ ምክር ማለት ነው። ስለዚህ እኔ የዛ ምክር ኢምቦዲመንት ሆኜ መጥቼ የዛ ፈቃድ የዛ ሐሳብ አካል ሆኜ መጥቼ ከዛ ውጪ መሆን አልችልም ማለት ነው። ህይወቴን እሰጣለሁ፣ ነፍሴን እከፍላለሁ ብሎ የኢየሱስን ማለት እኔ የሚገባኝ በቃ መጽሐፍ ጋር ስመጣ ይሄ ነው የሚገባኝ። ምንም የማያማቀው ነገር የለም ከዚህ ውጪ ማለት ነው። ስለዚህ እኔ አሁን ደፍሬ ልንገራችሁ እዚህ ጋር ያላችሁ ወንድሞቼ፣ ሃይማኖት የሚባል እግዚአብሔር አያውቅም፣ ዲኖሚኔሽን የሚባል እግዚአብሔር አያውቅም። ምንም የሚያውቀው ነገር የለም። እሱ የሚያውቀው በክርስቶስ ኢየሱስ የገለጠውን መግለጥ የጀመረውን የእሱን ፕላን ነው የሚያውቀው። ያንን ፕላን ደግሞ የተቀበሉ ያንን ፕላን ደግሞ አክሰፕት ያደረጉ ሰዎች አሉ፣ የትም አሉ። እነዚህ ሰዎች ይኖራሉ ብለን የማንጠብቅባቸው ቦታዎች፣ ገዳም ውስጥ ሆኖ የሚጸልይ የእግዚአብሔር ሐሳብ ያገኘ የእግዚአብሔርን ፈቃድ ያገኘ ሰው ሊኖር ይችላል። ወይረቨር መንፈስ ቅዱስን የተቀበለ ማለት ከዛ 10 ሊሆኑ ይችላሉ፣ 20 ሊሆኑ ይችላሉ። ህብረት የሚያደርጉ ሰዎች ማለት ነው። they have the spirit ማለት ነው። they have Christ ማለት ነው። ክርስቶስ ካላቸው ደግሞ እግዚአብሔር አብ አላቸው። በቃ ዋስትናችን እሱ። ስለዚህ አፊሊኤትድ ስለሆንን ከሆነ ዲኖሚኔሽን ጋር ከሆነ ግሩፕ ጋር ከሆነ ቡድን ጋር በተለይ አቅም ካለው ሜንስትሪም ከተባለ በጣም ከተደራጀ ብዙ አጥቢያ ካለው ጋር ራሳችን አፊሊኤት ስላደረገን ዋስትናችን እሱ አይደለም። እኔ እንደዚህ ነው የሚገባኝ። ጋራንትድ አይደለንም። ስለዚህ መጽሐፍ ቅዱሳችን የሚለውን ነው መስማት ያለብን፣ መተባበር ያለብን ማለት ነው። ስለዚህ ሮሜ ምዕራፍ 8 ላይ የሚልም ይህንን ነው። የኢየሱስ ክርስቶስ መንፈስ ያለው እሱ የኢየሱስ ክርስቶስ ነው ይላል። በቃ ዋስትና ያ ነው። መንፈስ ቅዱስ ካለኝ ደግሞ አይ ካን አንደርስታንድ ዘ ዊል ኦፍ ጋድ ማለት ነው። እና አንዳንድ ሰው ስለ መንፈስ ቅዱስ ስታወሩ ስለ ልሳን የምታወሩ ይመስል፣ ስለ መንፈስ ቅዱስ ስታወሩ ስለ ይሄ ፔንቴኮስታል ሰፈር ስላለው እብደት የምታወሩ የሚመስለው ኖ። ኢፍ ዩ ሃቭ ዘ ስፒሪት ዩ ሃቭ ዘ ማይንድ። ያንን የእግዚአብሔርን ማይንድ ያንን የእግዚአብሔርን ልብ ማወቅ እንድንችል ወደዛ ማይንድ ወር በክርስቶስ ኢምቦዲድ ወደ ሆነው ነገር መድረስ እንድንችል መጠጋት እንድንችል መንፈስ ቅዱስ ነው። በሰው አቅምና ጉልበት የሚታወቅ ነገር ስላልሆነ ማለት ነው። ብልጣ ብልጥ ስለሆነን ስማርት ስለሆነን የምናውቀው አይደለም። we need the spirit ማለት ነው። if you have the spirit you have the mind
እና ታዲያ ምድር ላይ የምናየው እብደት ምንድን ነው? ያለ ክርስቶስ ልብና አእምሮ ያለው እብደት እኔ እሱ ከየት እንደመጣ አላውቅም። እኔ ኢሞሽን ላይ ብቻ ይሄ አካላዊ የሚታዩ ነገሮች ላይ ብቻ የሚያተኩር ማይንድን የሚያስጥል ማይንድለስ የሚያደርግ ማለት ነው። እሱ እግዚአብሔር መንፈስ ለዚህ አልመጣም። የእግዚአብሔር መንፈስ የሚመጣው አክሰስ አግኝተን በክርስቶስ ኢየሱስ አንፓክ የተደረገውን እግዚአብሔርን ዊል ፈቃድ እንድንተባበር እንድናቅ። ጳውሎስ የሚለው ይህንን አይደለም? አንደኛ ቆሮንቶስ ምዕራፍ 2 ላይ የእግዚአብሔር መንፈስ አለን ይላል። ከዛ እናቃለን። አይን ያላየውን ጆሮ ያልሰማውን በሰው ሀሳብ ውስጥ በሰው አእምሮ ውስጥ ያልታወቀውን ነገር እናቃለን። በማ through the spirit። ስለዚህ መንፈስ ቅዱስ አለኝ የሚል ሰው አንደኛ የክርስቶስ ነው፣ ሁለተኛ የክርስቶስ የሆነውን ነገር ያውቃል። ስለዚህ በመንፈስ ነኝ የሚለኝ ሰውዬ ካለ ፔንቴኮስታል ነህ አለው። በመንፈስ ነኝ የሚለኝ ሰው ካለ ከማንም ይልቅ የበዛ ነገር አለው። ስለማ ስለ ክርስቶስ፣ ስለ ኢየሱስ፣ ስለ እግዚአብሔር አብ ልብ፣ ካስፈለገም ስለ እግዚአብሔር አብ ስሜት ተጠግቶ እንጂ መንፈስ አለኝ በመንፈስ ተሞልቻለሁ ብሎ አሁን መድረኩን እንደሞላው አይነት ይሄ ነንሰንስ ስለ ገንዘብ የሚያወሩበት መንፈስ፣ ስለ ምድራዊ ብልጽግና የሚያወሩበት መንፈስ፣ ስለ ተራ ነገር ፕሮግራም ቀጥረው ማለት ነው። በቃ ብዙ ነገር ኢንቨስት አድርገው ተራ ነገር የሚያወሩበት መንፈስ that's not the spirit of God ማለት ነው። ስለዚህ እንደዚህ ቦልድ ሆነን የምንናገረው ወንጌል አለን። የእግዚአብሔር ወንጌል፣ የክርስቶስ ኢየሱስ ወንጌል። በምን አወቅን? በመንፈስ ቅዱስ። መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስ ያላቸውን ነው እግዚአብሔር የሚያውቀው በክርስቶስ። አለመታደል ሆኖ ጡንቻ ያላቸው፣ የገንዘብ አቅም ያላቸው፣ የአጥቢያ ብዛት ያላቸው፣ የምዕመናን ቁጥር ብዛት ያላቸው ሰዎች እንደ ጄኒውን እንደ በጣም እንደ ሳውንድ ተደርጎ ያው ልክ እንደ 16ኛው ክፍለ ዘመን እንዳለው ማለት ነው። ካቶሊክ በጣም ጠንካራ ስለነበረ በዘመኑ ያለውን እንቅስቃሴ ለመግታት ሞክረዋል፣ ባላቸው አቅም ማለት ነው። ስደት አስነስተዋል። የቤተ ክርስቲያን አዳሾች ላይ ማለት ሪፎርመሮች ላይ ስደት፣ ከፍተኛ ስደት ተነስተዋል። እና ሁሉ ጊዜ እንደዚህ ነው። በፖለቲካ ውስጥም እንደዚህ ነው። የሚጨቁናል። ስልጣን ያለው ኃይል ያለው አቅም ያለው ይጨቁናል ብዙ ጊዜ። እና ምድሪቱ ላይም የምናየው ነገር እንደዚህ አይነት ነገር ማለት ነው። ስለዚህ የቡድን ጉዳይ አይደለም፣ የዲኖሚኔሽን ጉዳይ አይደለም። ይሄ ፌሎሺፕ፣ አሊያንስ፣ ይሄ ካውንስል ምናምን የምንላቸውም ነገሮች አሉ። እነዚህ ሁሉ የሚቀሩ ናቸው። እነዚህ ሁሉ የሰዎች ሙከራዎች ናቸው፣ የሰዎች ስራዎች ናቸው። እዛ በላይ ማሰብ ካልቻለን፣ መሄድ ካልቻለን፣ ቁጭ ብለን ማውራት መነጋገር ካልቻለን፣ በሞኖፖል የሆነ ነገር ይዘና የሆነ ነገር ያስጠበቀን ለመቀጠል ከደፈረን ያው ራሳችንን እያጠፋን ነው ለማለት ነው። ከላይ ከላይ ስታየው መንፈሳዊ የሚመስል ነገር አለ ብዙ፣ ግን እንደ ፈጣን ሎተሪ እስክትፍቀው ድረስ ብቻ ነው። ስትፍቀው ነው ሪል ማንነቱን የምታውቀውና የቆምበትን የተመሰረተበትን የሚኖርበትን ነገር ቼክ ስታደርግ ያን ጊዜ ታውቃለህ ምን ላይ ሰው እንደቆመ ማለት ነው። እና እንትን ነው ይሄ በቃ የሚኖሩበት ለመቀጠል የሚሟሟቷት እውነት እንደ እግዚአብሔር መንግስት ቅናት ይዟቸው አይመስለኝም። አንዳንዶቹ በተለይ የሚዋደቁት በቃ ያቺ የጀመሯት ነገር አለች፣ እሷን ራይ ተብላ የሆነ ቦታ ከላይ ከላይ የሆነ የሚመስል ነገር አለ፣ ግን እንደዛ አይደለም። የእግዚአብሔር ልብ ተጠግተህ ስታየው እኮ ቫስት ነው፣ ሰፊ ነው፣ መላለሙን የሚያካል። አንተ የሆነ ትንሽዬ ነገር ነው ልሰራ የምትችለው። ውስንነት አለብን ሰዎች ነን እኮ፣ ደግሞ ይደክመናል፣ ደግሞ ምን ሞታለን። ብቻ ትንሽ የምንሰራት ነገር አለች፣ እሷን ሰርተን ማለፍ ነው። እሷ የምንሰራት ግን በዛ በትልቁ የእግዚአብሔር ስራ ውስጥ ዋጋ አላት ወይ፣ ትታወቃለች ወይ፣ እንደ ኮንትሪቢሽን ትታሰባለች ወይ የሚለው ነው ዋናው ነገር መመለስ ያለበት እንጂ ይሄ ሻይን ማድረግህ፣ በሚዲያ ዓለምን መሙላትህ፣
ብዙ ሰዎች አንተን መከተላቸው እሱ አይደለም። በጣም ኢንፍሉዌንሻል ነው ከሌ በጣም ምንድን ነው ምናምን እንላለን። እሱ ሳይሆን መለኪያው ያ የእግዚአብሔር ትልቁ ፕላን ፕሮግራም ነው። ያ ትልቁ የእግዚአብሔር ሀሳብ ነው፣ ወር ደግሞ የራሱ የእግዚአብሔር ልብ ነው። ስለዚህ በክርስቶስ ኢየሱስ ካወቅ ነው ያንን በመንፈስ ቅዱስ አማካኝነት የእግዚአብሔርን ልብ አክሰስ ማድረግ ከቻለ ኮንትሪቢሽን ናት ወይ ምሰራት ነገር እንደ ኮንትሪቢሽን ትታያለች ወይስ ብዙ እያጠፋው ትንሽ የመንፈሳዊ የምትመስል ነገር የሰራው ግን ራሴ እየኖርኩኝ ራሴ ያው እየሆንኩበት ነው ወይ? ይህን መመለስ አለበት ሰው ሁሉ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ አሁን ገባ ብለው ይወጣሉ በክርስቶስ ኢየሱስ ታሪክ ውስጥ ትንሽዬ ሚና ያላቸው ግን ያለነሱ ክርስቶስ ኢየሱስ ታሪክ ሙሉ ላይሆን ማለት ነው። እና እነዛ ሰዎች በእግዚአብሔር ዘንድ ይታሰባሉ፣ ይታወቃሉ። ታሪክ ውስጥ ያላቸው ሚና ሪኮግናይዝ ይደረጋል። ለምን? በቃ ክርስቶስን እና የክርስቶስን ነገር ለማድመቅ የገቡ ናቸው። ብዙ ምዕራፍ ላይ ጻፍላቸው ይችላል፣ ብዙ ታሪክ ላይ ጻፍላቸው ይችላል፣ ግን ስማቸው ይነሳል። ኮንትሪቢሽን አላቸው ማለት ነው። ግን አንዳንዱ ደግሞ ብዙ ኖሮ ብዙ አክቲቪቲ ያለው በጣም ብዙ ነገሮች አድርጓል፣ ግን ምንም በቃ ስም ብቻ ነው ያለ ሊባል ይችላል። ዋጋ የለህም ንስሐ ግባ ሊባል ይችላል። ሁሉ አለኝ ሞልቶኝ አለም እያለ ማለት ነው። እና አንዳንድ ጊዜ አክቲቪቲ ብቻ ኖሮ የሆኑ ነገሮች የምናደርግ እየመሰለን መለኪያዎቻችን ሌላ ሆነው ማለት ነው። በቃ በየከተማው ሰው ስለሚያጨበጭብልን ወይ ደግሞ እኔም ጋርና እኛም ጋርና ስለሚለን ወይ የሆነ በቃ የተወደድን ስለሚመስለን በዛ ነው የምንለካው። በስምህ እንዲህ አድርገናል፣ በስምህ እንደዚህ አድርገናል። ኖ በስምህ እንደዚህ ማድረግ አለማድረግ አይደለም። ያውቀናል ወይ እሱ ሪኮግናይዝ ያደርገናል ወይ እሱ እግዚአብሔር አለበት ወይ በዛ ውስጥ እግዚአብሔር በዛ ነገር ውስጥ የሱ አሻራ አለበት ወይ የሚለው ነው መለያ መሆን ያለበት። ስለዚህ መለኪያችን ራሱ ጤነኛ ስላልሆነ ኮምፒቲሽን ነው። አሁን ውድድር ሚሊኒየም ኮንሰርት ማዘጋጃ ትልቅዬ መንፈሳዊ አቺቭመንት ተደርጎ ማለት ነው። ትልቅዬ ስኬት ተደርጎ ያውም ይሄ አኖ የሚያደርግ ማለት ነው። የሆነ 5 ደቂቃ ማትቀመጥበት ማለት ጩኸትና ሁከት አይነት የሚመስል ቅዱስና ታላቅ የተፈራ አምላክ የምታመልክ አይነት እንደዛ አይደለም ማስበው። መዝሙር ሲጨርሱ መዝሙር መጨረሻቸውን እየነገሩን ነው። ሰብሰብ አድርገው መዝሙራቸውን በኮንሰርት መልክ አንዴ ይግቱንና በቃ እዛ በኋላ ላናገኛቸው ማለት ነው። የአብዛኞቹ ዘማሪዎች ጨርሰዋል መዝሙር። እኔ ከሌ ብዬ ላውራ ይችላል የለም በቃ ጨርሰዋል። ከዛ ሲጨርሱ ደግሞ ያ መከረኛ ፓስተር ይባላል። እኔ ሴቶቹን እስካሁን ምን እንዳሏቸው አላውቅም፣ ግን ወንዶቹ ፓስተር እየተባሉ ለማለት አንደኛ ስለሚዝከረከሩ ቸርች ውስጥ ስጋት አይሆኗቸውም እና ዝም በቃ ምንም የሚቃወሙም አይደሉም፣ አቅምም የላቸውም። ስለዚህ ፓስተር አድርገው ይሾማቸዋል። የምናያቸው ማለት ነው። የሚመግቡት ህዝብ የላቸው፣ የሚመግቡት ምግብ የላቸው፣ ብሎ መሽከርከር ማለት ነው። ከመድረክ ማለት ነው። ሊያውም ደግሞ ብዙ መታረም ያለበት መዝሙር ማለት ነው። ብዙ ኤዲት መደረግ ሳንሱር መደረግ ያለበት ብዙ መዝሙር እያላቸው ማለት ነው። ኤኒዌይስ መለኪያው የእግዚአብሔር ስራ ነው። ለምሳሌ ሙሴ በተራራ ላይ ያየውን ነው በምድር የሰራው። እግዚአብሔር የሰጠኝን ነው የሚጠይቀኝ እና እንደዛ አይነት ነገር ነው ማሰብ ያለብን። መጀመሪያ ራስን ማየት፣ ከዛ ቀጥሎ ባልንጀራን ማየት ነው። እንግዲህ ከዛ ውጭ ሌላ እድሜያችንም ቆሞ አይጠብቀ ነው። የምንሰራውን ስራ ሰርተን ቶሎ ማለት ነው እና ስራ ላይ ማተኮር ነው ዋናው። ስራ ላይ ማተኮር ነው። ስራ እየሰራህ እንትን ማለት ነው መቀጠል ነው። ምክንያቱም እግዚአብሔር የሚጠይቅ በሰራው ስራ ነው እንጂ በአውራው ወይ ደግሞ በሆነ ነገር አይደለም። እና እግዚአብሔር ይርዳን።